ለዚህ እንጂ ስትመጭም ያለው ቱበይ ይላል። In today's lesson, we are going to tackling teeny but tricky words to and to የሚባሉትን አስተምራችኋለሁ. These words are often confused, but it shows you how to use them correctly and confidently. Let's get started. ቱና ትንሿና ትልቁ ቱን ያሳያችኋለሁ ማለት ነው። ስለዚህ ታላቅና ታናሽ ናቸው። ጥቅማቸው ይለያል። በጣም ሸዋሪዎች ናቸው። አንድ ትርጉም የላቸው። የሚገርማችሁ እነዚህ ልዩነታቸው ምን እንደሆነ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ። ባካችሁ ሰፖርት ሚ አግዙን፣ ሲደግፉኝ ባካችሁ ላይክ እና ሼር አድርጉ። ቢያንስ ቪዲዮውን ዋች በማድረግ ለወዳጅ ዘመዶቻችሁ አጋሩልኝ። እነንም ጠይቃችሁ ወደ ቪዲዮ እንሄዳለን። ሌትስ ጎ ቱ ዘ ቪዲዮ። ኦልራይት ወደ መጀመሪያው ቱ ስንሄድ ደግሞ ቲ ኦነች ቱ ኢዝ a preposition used to indicate direction, purpose or relationship between things, right? So ቱን የምትጠቀሙት it is a preposition ነች። መጀመሪያ ቱ ማለት ለ ከ እንዲሁም ሌሎችም ትርጉሞች አሏት ማለት ነው። ለ ወይም ከ እንደማለት ነች። አብዛኛውን ጊዜ ቱን የምትጠቀሟት ዳይሬክሽንን ለመጠቆም ሊሆን ይችላል፣ ወይም ፐርፐዝን ወይም ዓላማ የሆነ ነገር ማድረጋችሁ የዛን ነገር ማድረጋችሁ ፐርፐዝ ምን እንደሆነ ለመግለጽ ልትጠቀሙ ትችላላችሁ። ኦር ደግሞ ሪሌሽንሺፕ ቢትዊን ቲንግስ ከአንዱ ያለውን ሪሌሽንሺፕ ለማሳየት ልትጠቀሙ ትችላላችሁ። አያችኋት? ብዙ ጥቅም አላት። ላሳያችሁ እስቲ ሶስቱንም ዳይሬክሽንን፣ ፐርፐዝን፣ ሪሌሽንሺፕን እንዴት እንደሚገልጽ ላሳያችሁ። ለምሳሌ ዳይሬክሽንን ሲገልጽ I go to school every day. Yet go to yet school. So this is it shows direction እየጠቆመች ነው to የምትሏ ማለት ነው። ስለዚህ I go ብላችሁ ዳይሬክሽኑን መጠቆም ስትፈልጉ ሁሌም ቱን ትጠቀማላችሁ ማለት ነው። ሌላው ደግሞ ፐርፐስን የሚገልጸው ደግሞ she wants dash learn English. She wants to learn English. right የሆነ ኢንቴንሽን ወይም ፐርፐዝን የሚገልጸው እዚህ ጋር ነው ማለት ነው። ሶ እንግሊዘኛ ልትማር ነው። ሶ she wants to ወይም I want to ብላችሁ ኢንቴንሽንን ኦር ባለፈው የሰራሁላችሁ ቪዲዮ አለ ኢንቴንሽን ኦር ፐርፐዝን ስትገልጹ ቱን እንደምትጠቀሙ አውርቻለሁ ማለት ነው። ሶ ለዛ ነው ማለት ነው እዚህ ጋር የተጠቀምነው። እንዲሁም ደግሞ ሪሌሽንሺፕን ስትገልጹ this gift is to my friend. This gift is to my friend. right This gift is to my friend. So አንዱ ከአንዱ የተገናኘ ነገር my friend and me አለው gift and my friends. So relationship አላችሁ አይዲያዎቹ። So እንደዚህ አይነት አይዲያ ለማውራት ስትፈልጉ ቱን ትጠቀማላችሁ ማለት ነው። ይሄ ነው ማለት ነው። ሌላው infinitive to is an infinitive ነች። ባለፈው አስተምሬዋለሁ ይሄንን to is an infinitive ነች ማለት ነው። infinitive ሆና ታገለግላለች። ለምሳሌ I like to dance. ፐርፐዝን ወይም ዓላማችሁን ወይም ኢንቴንሽናችሁን ስትገልጹ ቱን ተጠቀሙ። I like ለምን to dance ማለት ነው። just or they plan to travel next year. They plan to travel next year ልትሉ ትችላላችሁ። so ይሄ እዚህ ጋር እንደ ኢንፊኒቲቭ ውስጥን ቱን ልትጠቀሙ ትችላላችሁ ማለት ነው። ግልጽ ነው። good ሁለተኛዋ ቱ የምትባለው ደግሞ it's a long so to is means also or excessively ማለት ነው right also ወይም excessively ማለት ስትፈልጉ to double o ያላትን ቱ ትጠቀማላችሁ ማለት ነው። ከመጠን በላይ ወይም በጣም እንደማለት ነው። ወይም እኔም ስትሉ ማለት ነው right ልትጠቀሙ ትችላላችሁ። for example she speaks Spanish and I do too. What does it mean? She speaks Spanish and I do too. means also ማለት ነው። እኔም አወራለሁ። እሷ ስፓኒሽኛ ትናገራለች፣ እኔም እናገራለሁ። so I like something and I like to ካለን እኔም እወደዋለሁ እያለን ነው። ስለዚህ እሷ ትናገራለች ስፓኒሽኛ፣ እኔም እናገራለሁ ነው እያለ ያለው። so ይሄ also ለመግለጽ እዚህ ጋር ይጠቅመናል ማለት ነው። and also this coffee is too hot. This coffee is too hot, right? Too hot means what does mean? እዚህ ጋር too የገባው ለምንድን ነው? excessively ለማሳየት ነው right? too much
በጣም ያቃጥላል right ቡናው is too hot too much hot ነው ማለት ነው excessively ያሳያል or ደግሞ he is too tired to walk he is too tired to walk ካለ excessively he is tired ማለት ነው right በጣም ደክሞታል ከመጠን በላይ ነው ለመሄድ ያለን so double to ያላትን to ቱን ስትጠቀሙ excessively or also ያላችሁ ነው ማለት ነው ወይም እኔም እንዳንተው ወይም ከመጠን በላይ የሚለው የአማርኛ ቃል እየተጠቀማችሁ እንደሆነ ማወቅ አለባችሁ ማለት ነው clear good ሶስተኛው ላይ እዚች ላይ ልንገራችሁ quick tips to remember ማለት ነው የምታስታውሱበትን መንገድ ልስጣችሁ so if it means also or excessively ሲመጡ ማለት ስትፈልጉ ማንን ነው የምትጠቀሙ ቱን ትጠቀማላችሁ if it shows direction or purpose right use to or ቱን ተጠቀሙ ማለት ነው ስለዚህ እንግዲህ እኔም እንዳንተው ወይም ከመጠን በላይ ማለት ስትፈልጉ on ያላትን ቱን ተጠቀሙ እንዲሁም ደግሞ ዳይሬክሽን እና ፐርፐዝን ለመግለጽ ስትፈልጉ ደግሞ to ወይም to ተጠቀሙ ማለት ነው that clear quick የሆነች ኤክሰርሳይዝ ልስጣችሁ አሁን እንግዲህ እነዚህ የምትለማመዱባቸው አጭር ጥያቄ ልጠይቃችሁ fill in the blanks with the correct form of to or to ማለት ነው so to or to ታስገባላችሁ ከነ ምክንያታችሁ ማለት ነው አውርተናል ለምሳሌ I want dash learn English I want dash learn English the answer is all right the answer is ምንድነው to ነው ወይስ to to ነው ማለት ነው to I want to learn English ለምን it is expressing purpose ነው እየገለጸልን ያለ ማለት ነው ለዛ ነው to የምትጠቀሙት እዚህ ጋር perfect ሁለተኛው it's dash cold outside it's dash cold outside የትኛው to ነው to or to good time is up the answer is it is too cold double ያላት too cold outside it's too cold ካላችሁ በጣም ይበርዳል ውጪው ያላችሁ ነው ማለት ነው too much ነው ማለት ነው በጣም ብዙ ነው በጣም ያላችሁ ነው ማለት ነው right good ሶስተኛ she loves reading and I do dash she loves reading and I do dash the answer is 1 2 3 good the answer is 2 ነው ማለት ነው double ያለው to ከሆነ በትክክል ተመልሷል ማለት ነው she loves reading and I do too ማለት ነው እሷ ማንበብ ትወዳለች እኔም እንደሷ እያላችሁ ነው ማለት ነው እንደዛ ካላችሁ perfectly you got 3 out of 3 right perfectly ማለት ነው ስለዚህ ዛሬው ትምህርት ገብቷችኋል ማለት ነው alright እንግዲህ ዛሬ ቪዲዮ እንግዲህ እንደተጠቀማችሁ ተስፋ አደርጋለሁ በዚህ መሰረት ከሰራችሁ you are one of my great students right I hope you find this lesson helpful now you know them to use to and to right correctly if you enjoy this don't forget to like share and subscribe to You Do Language Tube ማድረጋችሁ እንዳረሱ ማለት ነው ይሄን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ አድርጉ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ በቀጣይ አሪፍ እና ምርጥ ቪዲዮ ይዤላችሁ እመጣለሁ እስከዛው ባይ ባይ ቻው